ሰላም ጤና ይስጥልኝ። የኢቲቦኖ ሚዲያ ተከታታዮች የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዜናው ስናመራ ዛሬ በሀገራችን እየተሰሙ ያሉትና ማህበረሰቡ ዘንድ መነጋገሪያ የሆኑትን አንገብጋቢ ጉዳዮች ይዘንላችሁ ቀርበናል። የትራንስፖርት ታሪፍ ማሻሻያና የከተማው ተሳፋሪዎች እንግልት። በነዳጅ ዋጋ ምክንያት የትራንስፖርት ታሪፍ መጨመርና የህዝቡ አዲስ ቅሬታ። በከተማ ዳርቻዎችና በዋና ዋና መስመሮች ላይ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች፣ ሚኒባሶችና አውቶቡሶች አዲስ የዋጋ ጭማሪ ማድረጋቸውን ተከትሎ ሰራተኛውና ተማሪው ለከፍተኛ ወጪ ተዳርገዋል። ህዝቡ የደሞዝ ጭማሪ በሌለበት ሁኔታ በየቀኑ የትራንስፖርት ዋጋ መጨመሩ ኑሮን ይበልጥ አክብዶብናል ሲል ቅሬታውን እየገለጸ ይገኛል። ከዚህም በላይ በሰዓቱ ትራንስፖርት አለማግኘትና ረጅም ሰልፍ ሌላው የዕለቱ ፈታኝ እውነታ ሆኗል። ሌላው በደቡብ እና ምዕራብ የሀገሪቱ ክፍሎች የቡና አዝመራ ዝግጅት መጀመር። የቡና አምራች አርሶ አደሮች አዲስ የተስፋ ጉዞ እና የገበያ ስጋት። በደቡብ በሲዳማ እና በምዕራብ ኢትዮጵያ የሚገኙ የቡና አምራች አርሶ አደሮች ለአዲስ የቡና ምርት ዘመን መሬታቸውንና እጽዋቶቻቸውን የመንከባከብ ስራ በንቃት ጀምረዋል። ይሁንና ገበሬው ደላሎች ከመሃል ሊወጡ ይገባል የሚል ጥሪ እያቀረበ ይገኛል። ህዝቡ አሁንም ደንበኛ የጥራት ስራ እየሰራ ሲሆን መንግስት ቀጥተኛ የገበያ ትስስር እንዲፈጥርላቸው ይሻሉ። ሌላው የክረምት በጎ ፈቃድ አገልግሎትና የከተማ ወጣቶች ንቅናቄ። በከተማ ዳርቻዎች ያሉ የመጠገን ስራ በፍቅር ቅመ ደካሞች ቤቶች መጀመሩ። ክረምቱ መግባቱን ተከትሎ በርካታ የከተማ ወጣቶች ተደራጅተው በየአካባቢያቸው የሚገኙ አቅመ ደካሞችን፣ አረጋውያንን እና አባወራ የሌላቸውን እናቶች ቤቶች የመጠገንና የመደገፍ ስራ ጀምረዋል። ይህ በጎ ስራ በህዝቡ ዘንድ ትልቅ አድናቆትንና መጽናናትን ፈጥሯል። መንግስት ብቻ ከመጠበቅ እርስ በርስ መረዳዳታችን የኢትዮጵያዊነት ውበት ነው በማለት ነዋሪዎቹ ወጣቶቹን መርቀዋል። ሌላው በክልሉ ከተሞች የቴሌኮም እና የዲጂታል ክፍያ መስተጓጎል። የኔትወርክ መቆራረጥ በንግዱ ማህበረሰብ እና በህዝቡ የዕለተ ተዕለት እንቅስቃሴ ላይ የፈጠረው ተጽዕኖ። ሌላው ከአዲስ አበባ ውጪ ባሉ አንዳንድ የክልል ከተሞች እና የገጠር ማዕከላት የኢንተርኔትና የቴሌኮም ኔትወርክ መቆራረጥ እያጋጠመ መሆኑ ተገልጿል። አሁን ላይ ማህበረሰቡ በብዛት ወደ ዲጂታል የገንዘብ ዝውውር ሞባይል ባንኪንግ በመቀየሩ የኔትወርክ መጥፋቱ በገበያ በሆስፒታልና በትራንስፖርት ክፍያዎች ላይ ትልቅ መስተጓገል ፈጥሯል። ህዝቡ የሚመለከተው አካል የኔትወርክ ጥራትን በፍጥነት እንዲያስተካክልለት እየጠየቀ ይገኛል። በችግር ውስጥ ጽናት፣ በቅሬታ ውስጥ መፍትሄ ፍለጋ፣ በኑሮ ውድነት ውስጥ ደግሞ መረዳዳት የሁል ጊዜ መገለጫችን ነው። ወደ አሜሪካና ኢራን ዜና ስናቀና የጠረጴዛ ዙሪያው ስምምነት ፖለቲካዊ ጋብቻ። ለዓመታት በጦርነት ዛቻ እና በማዕቀብ ውስጥ የኖሩት የአሜሪካና ኢራን ዛሬ ባደረጉት አስደናቂ የዲፕሎማሲያዊ ንግግር አዲስ የስምምነት ውል ተፈራርመዋል። ይህንን ታሪካዊ መቀራረብ የፖለቲካ ትንታኞቹ
የሁለቱ ሀገራት ጋብቻ ሲሉ እየጠሩት ይገኛሉ። ሁለቱ ሀገራት ካለፈው ጥፋትና ፖለቲካዊ ሽኩቻ ይልቅ ለዓለም ሰላም ሲሉ አብሮ ለመስራትና ግንኙነታቸውን ለማደስ በይፋ ተስማምተዋል። ሌላው የማዕቀቦች መነሳትና የኢኮኖሚው አዲስ መነቃቃት። ይህንን ታሪካዊ መስማማት ተከትሎ አሜሪካ በኢራን ላይ ጥላው የነበረውን ከባድ የኢኮኖሚ ማዕቀብ ደረጃ በደረጃ ለማንሳት ቃል ገብታለች። ይህም ለሁለቱ ሀገራት ነጋዴዎችና ሕዝቦች ትልቅ የምስራች ሆኗል። በተለይም በኑሮ ውድነት ሲሰቃይ ለነበረው የኢራን ሕዝብ ይህ ጋብቻ ትልቅ እፎይታን የሰጠ ሲሆን የዓለም የነዳጅ ገበያም በተረጋጋ ሁኔታ ላይ እንዲገኝ ትልቅ አስተዋጽኦ አድርጓል። ሌላው የዓለም ማህበረሰብ ደስታና የእፎይታ ትንፋሽ የሁለቱ በመካከለኛው ምስራቅ ብቻ ሳይሆን በመላው የዓለም ላይ ትልቅ ደስታን ፈጥሯል። በተባበሩት መንግስታት ድርጅት ዩኤን መሪነታቸው የሚታወቁት የዓለም መሪዎች ይህ ጋብቻ በጥላቻ ላይ ፍቅር፣ በጦርነት ላይ ደግሞ ሰላም፣ ውህደት ነው ማሸነፉን ያሳየ ታሪካዊ ክስተት ነው ሲሉ አድናቆታቸውን ገልጸዋል። የሰው ልጅ ሁሉ የሚሻው ጦርነትን ሳይሆን እንዲህ ያለውን የሰላም። ወደ ማጠቃለያ ስናመራ ውድ አድማጮቻችን የአሜሪካና የኢራን መስማማት የሚያስተምረን ትልቅ እውነት አለ። እሱም ምንም ያህል የጠነከረ ልዩነት ቢኖር እንኳ በውይይትና በፍቅር የማይፈታ ምንም ነገር አለመኖሩን ነው። የሀገራችንም ሆነ የዓለማችን ሰላም በይቅርታና በስምምነት ይጸናል። ለዛሬ ያለን ዜና በዚሁ ያበቃል። የኢቲቦኖ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን ይቀላቀሉ።